A massive Ukrainian drone strike on the Russian capital overnight. ዩክሬን የሩሲያን ዋና ከተማ ሞስኮን ከዚህ ቀደም አድርገው ከምታውቀው በተለየ መንገድ የሰው አልባ አውሮፕላን ድሮኖችን በመጠቀም አሊያም የድሮን ማዕበል ስታምሳት እንዳደረች ተነግሯል። ሩሲያም በአንድ ምሽት በአየር መከላከያ ስርዓቷ 337 ድሮኖችን መታመጣሏን እወቁልኝ ብላለች። የዩክሬንና አሜሪካ ባለስልጣናት በሳውዲ ሊመክሩ ሰዓታት ሲቀሩ ኪየቭ ጥቃት መሰንዘሯ አነጋጋሪ ሆኗል። የሰሜን አትላንቲክ የጦር ጥምረትና የአውሮፓ ሀገራት በዩክሬን የደህንነት ጉዳይ ሊመክሩ በፓሪስ ፈረንሳይ ተሰባስበዋል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ዩክሬን ላስቸጋሪው ነገር መዘጋጀት አለባት አሉ። የዛሬው የዛ ቀጠና አደገኛና ግራጋቢ የጦርነት ውሎ ሆኗል። የሞስኮ ኃይሎች ከወራት በኋላ አደገኛውና መጠነ ሰፊው የአየር ጥቃት ከኪየቭ ኃይሎች ተሰንዝሮባቸዋል። ከ90 በላይ የዩክሬን ሰው አልባ አውሮፕላኖች የሞስኮን አየር ክልል ሲነጡት አምሽተዋል። በጥቅሉ 10 የሩሲያ ግዛቶች የድሮን ጥቃት ሰለባ ሆነዋል በሚል የክሬምሊን ባለስልጣናት አሳውቀዋል። በጥቃቱ እስካሁን 3 ሰዎች መሞታቸው ይፋ ያደረገችው ሩሲያ 20 የሚጠጉ ሰዎች ደግሞ ጉዳት ደርሶባቸዋል የሚል መረጃዋን አጋርታለች። ታዲያ በድርድር መንገድ ጦርነቱን እቋጫዋለሁ ለሚሉት የአሜሪካው ፕሬዚዳንት ዶናልድ ትራምፕም ሆነ ለፕሬዚዳንት ቭላድሚር ፑቲን መልእክቱ ዛሬም ወታደራዊ ቁመናዬ አስተማማኝ ነው ከዘለንስኪ ሆኖባቸዋል። ሞስኮ ኦርሽኒክ መካከለኛ ርቀት ተወንጫፊ ባሊስቲክ ሚሳይልን ጭምር ልትጠቀም ትችላለች መባሉም ይህኑ ስጋት ያከፈዋል። ምላሹ ኦርሽኒክ መሆን እንዳለበት የዩክሬን የፓርላማ አባል ይፋ ማድረጋቸው ነገሩን ውስብስብ አድርጎት እንደሚቀጥል ግልጽ ያድርገዋል። የሩሲያ ጦር በዲፕሎማሲ ሳይቀር እየታገዘ መገስገሱን በቀጠለበት ሰዓት እንዲህ አይነቱ የዩክሬን ጦር እርምጃ አደገኛ አጸፋ ከሞስኮ በኩል እንዲሰነዘር መጥፎ አጋጣሚን የፈጠረ አድርጎበታል። ሙሉ ሩሲያ አዳሩን በዩክሬን ጦር ሰው አልባ አውሮፕላኖች ኢላማ ሆኗል። እንዲህ አይነቱ የአየር ጥቃት አጸፋውን የከፋ ሊያደርገው ስለሚችል ያለውን ፖለቲካዊ ድርድር ጅማሮ ጥላ ሊያጠላበት ይችላል። ፕሬዚዳንት ቭላድሚር ፑቲንም ቢሆኑ በዩክሬን ላይ አደገኛውን ጥቃታቸውን አጠናክሮ ለመቀጠል እንደ መልካም አጋጣሚ ሊቆጥሩት ይችላሉ የሚል መረጃ ከጀርመን፣ ፈረንሳይና ብሪታንያ ኃይሎች እየወጣ ይገኛል። አስፈሪው ኦርሽኒክ ደግሞ ጥቅም ላይ እንዳይውል ስጋት አለ። የሩሲያ መከላከያ ሚኒስቴር 126ቱን በክሩስክ 38ቱን በብሪያንስክ 25 በቤልጎሮድ 22 በሪያዛንና በሌሎች ግዛቶች በጥቅሉ 337 ሰው አልባ አውሮፕላኖችን ማክሸፉን ያሳወቀ ሲሆን የዩክሬን ጦርም ምሽቱን 126 ሰው አልባ አውሮፕላኖች ከሩሲያ ኃይሎች ተወንጭፈውብኛል፣ ነገር ግን 79ኙን አክሽፌዋለሁ የሚል መረጃ በተመሳሳይ አጋርተዋል። በዋና ከተማዋ ኪየቭ እና በቁልፏ ኦዴሳ ጥቃት መድረሱንም የዘለንስኪ ኃይሎች ይፋ አድርገዋል። በአሁኑ ሰዓት የዩክሬን ፖለቲከኞች ከአሜሪካ ተወካዮች በተለይም በሳውዲ አረቢያ ተመካክረው አንዳች መፍትሄ ያመጣሉ በሚል ግምቶች በስፋት የተቀመጡ በነበረበት ሰዓት ከውይይቱ ቀደም ብሎ ሩሲያ ላይ ያነጣጠረው ጥቃት ቀድሞውንም ተስፋ አስቆራጭ አድርጎታል። የሩሲያ ኃይሎች እስከ ዋና ከተማዋ የዩክሬን ድሮኖች ዘልቀው ጥቃት ሲሰነዝሩ እንዴት መከላከል አልቻሉም የሚል ጥያቄ ቢነሳባቸውም ከተሰነዘረው ጥቃት ግዝፈት አንጻር የደረሰው ውድመት ያን ያህል ነው የሚል መከራከሪያን እያቀረቡም ይገኛል። የሞስኮ ከተማ ከንቲባ ሰርጌይ ሶቢያኒን ጥቃቱን መጠነ ሰፊ ጥቃት በጠላት ድሮኖች ሞስኮ ላይ ያሉ ሲሆን ከክሬምሊን በደቡብና ደቡብ ምስራቅ ከ40 እስከ 50 ኪሎ ሜትሮች ርቀት በሚገኙ አካባቢዎች ላይ ድሮኖቹ ተመተዋል። ይህን ተከትሎም የሩሲያ አቪዬሽን ባለስልጣን የሞስኮ 4 አየር ማረፊያዎች የተለመደውን ስራቸውን ከመከወን ለመቆጠብ ተገደው ነበር ብለዋል። አሁናዊ ወታደራዊ ውጥረቶች የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮና የትራምፕ ብሔራዊ ደህንነት አማካሪ ማይክ ዋልዝ በሳውዲ አረቢያ ከዩክሬን ባለስልጣናት ጋር ለመምከር ሪያድ በገቡበት ሰዓት ይህ ሁሉ ጥቃት ምን ታስቦ ተፈጸመ የሚለው ውስብስብ ጥያቄን የሚያስነሳ ሆኗል። በተለይም አሁን ላይ አሜሪካ ለዩክሬን ጀርባ ሰጥታለች፣ አዝማሚዋ ወደ ሩሲያ ሆኗል። ዘለንስኪም ከዋሽንግተን ይልቅ ብራሰልስን ማለትም አውሮፓ ህብረትን ወደ ማምለኩ አጋሏል የሚሉ መረጃዎች በስፋት እየወጣ ባለበት ሰዓት የድሮን ማዕበል በሩሲያ ላይ ትርጉሙን አደገኛ ያደርገዋል። በዛ ላይ የአሜሪካ ድጋፍ በተለይም የመረጃ ልውውጥ መቆሙ የዩክሬን ጦር አቅም ያሳበቀበት ሆኗል በሚባልበት ሰዓት አቅም አለን የሚል መልክ ዘለንስኪ ሰደውበታል በዚህ ጥቃት ተብሏል። ታዲያ የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ በሳውዲ አረቢያ ከልዑል መሐመድ ቢን ሳልማን ጋር ሲነጋገሩ እስረኞች መለቀቅ፣ የተወሰዱ ታዳጊዎች ስለሚለቀቁበት ሁኔታም ተነጋግረዋል ተብሏል። በእንዲህ አይነቱ አካሄድ ማለትም በድርድር ሂደቱ ሳውዲ አረቢያ ቁልፍ ሚና እንደሚኖራት ኪየቭ ተስፋ ማድረጓም ይፋ ሆኗል። ዘለንስኪና መሐመድ ቢን ሳልማን ስለ ዩክሬን የደህንነት ዋስትና ጉዳይ እንዲሁም ጦርነት ዳግም እንዳይከሰት ስለማድረግ ተወያይተዋል። ነገር ግን ውይይቶች ፍሬ
ፍሬ የሚያፈሩት አሁን ላይ በጦር ግንባር የበላይነቱን የያዙት ፕሬዝዳንት ቭላድሚር ፑቲን ፈቃደኝነት ሲኖራቸው ብቻ ሊሆን እንደሚችል ግልጽ ቢሆንም ነገሩን ዘለንስኪ በራሳቸው መንገድ ከአረብ ኤምሬቶች እስከ ቱርክና ሳውዲ ከአሜሪካ እስከ ፈረንሳይና ብሪታንያ መውሰዳቸው ውጥረቱን ለማርገብ ሳይሆን የጦር መሳሪያ ለመሰብሰብ መሆኑ ያው ችግሩን ቢያብሰው እንጂ አያበርደውም የሚል አረዳድ እንዲኖርም እያደረገ ይገኛል። ይህ ሁሉ አጋጣሚ ባለበት ሁኔታ የአሜሪካ የውጭ ጉዳይ ሚኒስትር ለመጥፎና አስቸጋሪ ውሳኔዎች ዩክሬናውያን ይዘጋጁ፣ ለሩሲያ ግዛት አሳልፈው ይሰጣሉም ብለዋል። ሁለቱም ኃይሎች በጦር መፍትሄ እንደሌለ ማወቅ ያሻቸዋልም ብለዋል ማርኮ ሩቢዮ። ዩክሬን የበዛ የግዛት ጥያቄ እንዳታነሳ የሚመክሩት የዋሽንግተን ፖለቲከኞች በተለይም በሩቢዮ በኩል ዩክሬን የሩሲያን ኃይሎች ከ2014 በፊት ወደ ነበረው ግዛት በኃይል መግፋት እንደማይችሉ ግልጽ አድርገዋል። ኪየቭ ዛሬ ክሬሚያን፣ ዶኔትስክ፣ ሉሃንስክ፣ ሄርሶንና ዛፖሪዣን ማስመለስ አለብኝ፣ ለድርድርም አይቀርቡም የሚል ወታደራዊና ፖለቲካዊ አቋም እንዳላት ይታወቃል። ታዲያ በሳውዲው የአሜሪካና የዩክሬን ተወካዮች ስብሰባ ከኪየቭ የውጭ ጉዳይ ሚኒስትር አንድሪ ሲቢሃ፣ መከላከያ ሚኒስትሩና አንድሪ የምራክና ምክትላቸው ፓቭሎ ፓሊሲያ ሲገኙ ከዋሽንግተን በኩል ማርኮ ሩቢዮና ብሔራዊ ደህንነት አማካሪው ማይክ ዋልትስ ነበሩበት። የአውሮፓ ህብረት የዩክሬን ደህንነት ከአውሮፓ ተለይቶ አይታይም ማለቱም ይህኑ ውጥረት የሚጠቁም ሆኗል። በውይይቱ ላይ ማዕድናትና የተኩስ አቁም ጉዳዮች በስፋት መነሳታቸው ተነግሯል። ታዲያ አሁን ላይ ያለው ውጥረት በሞስኮና በኪየቭ መካከል መፍትሄ ሊመጣ የሚችለው አውሮፓ ህብረትና ኔቶ ችግሩን ለማርገብ ሲሞክሩ አሊያም የአሜሪካ ፖለቲከኞች ቁርጠኝነታቸው በሁለቱም አቅጣጫ እኩል ሆኖ ሲገኝ ብቻ ነው እየተባለ ይገኛል።